በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ በክርስቶስ የተመረጣችሁ እግዚአብሔር ልጆች አድርጎ የጠራችሁ መንፈስ ቅዱስ ያተመን ያተማችሁ ሀብተ ወልድ ስመ ክርስትናን የሰጣችሁ በመስቀል ላይ በተሰራው ስራ ዕዳ በደላችን ተከፍሎ ልጆች የተባለን የተባላችሁ ወራሾች የመንግስቱ ቤተሰቦች የቅዱሳን ቤተሰቦች ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን። እንግዲህ ዛሬ ጾመ ነነዌን ጾመን ጨርሰን ጾማችንን ደግሞ ወደሚቀጥለው ምዕራፍ ወደ አብይ ጾም መሸጋገር የመጀመሪያው ጾመ ነነዌ ጾም የፈታንበት ቀን ነው። እንግዲህ ሶስቱ ቀን የነነዌ ሰዎች እና የነገረ ዮናስ ወይም የነብዩ ዮናስን ጉዳዮች በቤተክርስቲያን አውደ ምሕረቶች በሰፊው ሲነገሩ ነው የከረሙት። እንደውም በጣም ደስ ይላል። አዲስ አበባ በነበሩ አገልግሎቶች ሰፊ ጉባኤዎች የተዘጋጁ የሶስት ቀን ምህላዎች ተዘጋጅተው በጣም ጥሩ የሱባኤ ጊዜ ነበረ። በስድስቱም አብያተ ክርስቲያናት በኦርቶዶክስ በዓለም አቀፍ ኦርቶዶክስ ተዋህዶ ኦሪየንታል ቸርች በሚባሉት የሚጾመውን ጾምን ነው የጨረስነው። ጾመ ነነዌ በስድስቱም አብያተ ክርስቲያናት በኢትዮጵያ፣ በኤርትራ፣ በግብፅ ኮፕቲክ፣ በህንድ ኦርቶዶክስ፣ በአርመን ኦርቶዶክስ ዘንድ በሁሉም አብያተ ክርስቲያናት ኦርቶዶክስ ተዋህዶ የሚባለው የእውነት ወይም ዶግማ የሚያምኑ የጾምነው ጾም ነው አንድ ላይ እና በዚህ ጾም ውስጥ በዚህ ታሪክ ውስጥ ጎልቶ የሚታየው ነብዩ ዮናስ ነው። ከነብዩ ዮናስ ታሪኮች ውስጥ ግን ሁለት ነገሮችን መዘን ለህይወታችን ጠቃሚ ሆነው ስላገኘናቸው እንካፈላለን። ዮናስ ያው ከእግዚአብሔር ፊት ኮብልሎ ወደ ስፔን ወይም ወደ ተርሴስ መሳፈሩን ያው ትንቢተ ዮናስ ምዕራፍ 1 ስታነቡ ታገኛላችሁ። በጣም ተከራካሪ ስሜቱን የማይደብቅ በጣም ኢጎን የሚያዳምጥ ውስጡን ኩራቱን ማስነካት የማይፈልግ ትግሉ ከእግዚአብሔርም ጋር ጭምር የሆነ የስሙ ትርጓሜ የዋህ በትክክልም የዋህ የነበረ ሰው ነበር። ማንም ሰው መቼም የዋህ ካልሆነ ከእግዚአብሔር ጋር አይታገልም። ማንም ሰው የዋህ ካልሆነ እግዚአብሔር እንዳያየኝ ብሎ ወደ ሌላ መንገድ አይሮጥም እና ዮናስ ከእግዚአብሔር ፊት ኮብልሎ ወደ ስፔን ወደ ተርሴስ ሄደ ማለት ነው። በመርከቢቱ ከተሳፈረ በኋላ ከፍተኛ ማዕበል በመርከቢቱ መመለሳቱን በትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ እናነባለን። ሰላማዊ መርከብ ነበረች። ለብዙ ዓመታት ነጋዴዎች ከስፔን ወደ ፍልስጤም፣ ከፍልስጤም ወደ ስፔን እየተመላለሱ የነገዱባት የሰላም መርከብ ነበረች። መርከበኞች የነፋስን አቅጣጫ እያዩ እያስነሱ ከወደብ ወደብ የሚያሸጋግሯት መርከብ ነበረች። በጣም ሰላማዊ መርከብ ነበረች። ብዙ ሸቀጦች በአውሮፓ መካከል የሚመላለሱባት ነበረች። ዮናስ ከተሳፈረባት በኋላ ግን የመከራ ቤት ሆነች። ያቺ ሰላማዊ መርከብ የመከራ ቤት ሆነች፣ ቤተ መከራ ሆነች። ዮናስ ያለ እግዚአብሔር መንገድ ስለጀመረባት ሰው ሕይወቱን ያለ እግዚአብሔር ለመግፋት ሲወስን እንዲሁ ሁልጊዜ ሰላማዊው ዓለም መከራ ይሆንበታል። የሥራ ቦታው ፈተና ይበዛበታል። ምን እንደሆነ አላውቅም ይላል ሁሌ። ምን እንደሆነ የማያውቀው ስላልተማረ ነው። ያለ እግዚአብሔር የተጓዘ ሰው የሚገጥመውን ከዮናስ መማር ያስፈልጋል። ሰው ያለ እግዚአብሔር ይኖራል ወይ? ምን ማለት ነው ትሉ ይሆናል። አንዳንድ ሰው ከአንገት በላይ እግዚአብሔርን ይፈልጋል። አዎ አለ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እያለ እየተፈላሰፈ እግዚአብሔርን የሚከተል ሰው አለ። ሰው ከሚስቱ ጋር ለ80 ዓመት ለ70 ዓመት አብሮ ለመኖር 80 ፈርሞ ፍቅር የሚባለውን ትልቅ መንፈሳዊ ኃይል ኢንቨስት አድርጎ ህይወቱን አካሉን ሰጥቶ ገቢውን ሰጥቶ ወርቁን ምኑን ሰጥቶ
ለ80 ዓመት ከአንዲት ሴት ጋር ለመኖር ወይም ከአንድ ወንድ ጋር ለመኖር በዚህ ልክ ዋጋ ከፈለ። የሰው ልጅ ለእግዚአብሔር የከፈለው ዋጋ ምንድን ነው? ምንድን ነው የከፈላችሁት? ከእግዚአብሔር ጋር እየተራመድኩ ለምንል ሰዎች ነን ወይ? በእርግጥ ከእግዚአብሔር ጋር ምን ያህል ፐርሰንት አሁን ለሚስት አንተ ወንድሜ ለሚስትህ ወይ አንቺ እህቴ ለባልሽ የከፈልሽውን ያክል ከፍልሻለሁ እግዚአብሔር? እና ከእግዚአብሔር ጋር ነው የምኖረው ማለት አይቻልም ደፍሮ። እግዚአብሔርና ሐሳቡን እያዳመጡ መኖር፣ በፍቅሩ መቃጠል፣ ብዙ ሰዓት መጸለይ፣ ቤተክርስቲያን መሄድ አለመስነፍ፣ በስሙ መራራት ማካፈል። እንዴ የእግዚአብሔር መሆን እኮ ልዩ ነገር አለው፣ ምልክት እኮ አለው እግዚአብሔር ጋር የመራመድ። ግን አንዳንዴ መንገድ የቀና ይመስላል። ዮናስ ተነስቶ እስከ መርከቢቱ ወደብ እስኪደርስ ድረስ ሃይፋ የምትባል ወደብ ላይ የተሳፈረው፣ በሃይፋ ወደብ ተሳፍሮ ወደ መርከቢቱ ሲገባ ድረስ ሰላም ነበር መንገዱ። ጠቢቡ ሰለሞን መልካም የምትመስል መንገድ አለች፣ ፍጻሜዋ ግን ጥፋት ነው ይላል። ምንም አይመስለንም ሰላማዊ። ስናገባ ሰላማዊ፣ ሰርጋችን ያምራል። ስንወልድ ሰላማዊ፣ ልደቱ ክርስትናው ያምራል። በጉዟችን ነው የምንፈተነው። ጀልባው ላይ ከተሳፈርን በኋላ ነው ከእግዚአብሔር ጋር ባለን ግንኙነት ምንለካው። እያችሁ ተክሊል ያደረግንም ሰዎች ብንሆን ተክሊላችን ብቻ አይደለም፣ ከተክሊል በኋላ በዛው ስጋ ወደሙ እንጸናለን፣ እንቆማለን ወይ? እሱ ነው የሚታየው። ያለ እግዚአብሔር ትዳር መበጥበጥ ብቻ ነው ስራው። ይሄን ነው። ያለ እግዚአብሔር ንግድ፣ ያለ እግዚአብሔር ቤተሰብ፣ ያለ እግዚአብሔር ዝምድና መከዳዳት ነው የሚያመጣው። ይሄን ማወቅ ያስፈልጋል። እግዚአብሔር ልጅ ያለ እግዚአብሔር ፍልስፍና፣ እውቀት፣ ገንዘብ ይተናደስ። የሆነ ቀን ቆይቶ ጊዜ ካለፈ በኋላ ከደከምን በኋላ ሊገባን አይገባም። ዮናስ ያለ እግዚአብሔር እየተንቀሳቀሰ እንደነበረ የገባው ማዕበል ሲነሳ፣ ማዕበሉ አልቆም ሲል የእሱ ጦስ ለተርሴስ ነጋዴዎች ሲተርፍ ነው የገባው። ኪሳራ ነው የሆነው ዮናስ እዛ መርከብ ላይ። ዕቃ እያወጡ አራገፉ ይላል። ዕቃው አልነበረም ችግሩ፣ ዮናስ ነበር ችግሩ። ሰዎቹ አስተዋዮች ነበሩ፣ ግፍ ይፈሩ ነበረ። ሰውን አስተዋይ ላይ ለመጣል አልደፈሩም። ዕጣ አውጥተው ነው የጣሉት እኮ ዮናስን ራሱ። እኔ ነኝ ጥፋተኛ እንኳን ቢል አላመኑት። ግን በዮናስ ምክንያት በመርከቡ የተሳፈሩ ሰዎች ስንት ዘመን ንግዳቸውን ነው ያጡት። የጫኑት ሸቀጣቸውን ውሃ ላይ ወረወሩት። ያለ እግዚአብሔር የሆነ ጉዞ በቃ ኪሳራ ነው። ያለ እግዚአብሔር ለመኖር የምትፈልጉ እሱ ይሻላል የምትሉ ሰዎች በፍጹም እንዳትደፍሩ። እንዲያለት ነው በኃጥአን ድንኳን ከምቀመጥ ይልቅ በእግዚአብሔር ፊት በእግዚአብሔር ቤት ብጣል እመርጣለሁ ይላል ዳዊት። ምንም ቢሆን እግዚአብሔር እጅ ላይ መኖር ይሻለኛል በሰው እጅ ላይ ከምወድቅ። ሰው ሁለት ቦታ ነው ያለው። ሰው ያለ ቦታ አይኖርም። ተመልከቱ፣ እግሮቻችንን ግራቪቲ እንደሚሰባቸው ሁሉ ሰው መጠጊያ ግድ ያስፈልገዋል። ወይ እግዚአብሔር ያስፈልገዋል ወይም ደግሞ ሌላ አካል ያስፈልገዋል። ያለ መጠጊያ ሰው ብቻውን ሊኖር አይችልም። ተጽፏል፣ ያለ ረዳት ብቻውን ሊኖር አይችልም። ግን የሚመርጠው ምርጫ እግዚአብሔር የሌለበት ሲሆን ስነ መለኮቱም ሰርዞ ያኛው ይሻለኛል ማለት ይቻላል። ግን መከራው ብዙ ነው እና የዮናስ ጎዳና አለ እግዚአብሔር የሄደበት ጎዳና ያስተማረን ያ ነው። ኪሳራ፣ መከራ፣ ማዕበል። ከዛ በኋላ እኔ ነኝ አለ። ልቡን መለሰ፣ ወደ እግዚአብሔር አነሳ። እኔ ነኝ የዚህ መርከብ ጥፋቱ ባለቤቱ እኔ ነኝ አለ። ጣሉኝ አለ። እነሱም እጣውን ሲያወጡ ስለወደቀ አንስተው ወደ ባህር ወረወሩት ማለት ነው። ያኔ ወደ ባህር ሲወድቅ ዮናስ ልቡ ከእግዚአብሔር ጋር ተገናኝቶ ነበር። ወደ መርከብ ሲሳፈር ከእግዚአብሔር ጋር ተፋቶ ነበር። መከራው ግን ልቡን ከእግዚአብሔር ጋር አገናኝቶት ነበር። ማዕበሉ ልቡን አረመውት ነበር። በድያለሁ ብሎ ነበር። በድያለሁ ብሎ ባለበት ሰዓት ወደ ውሃ ሲወረወር እግዚአብሔር አብሮት ነበር። ከእግዚአብሔር ጋር ውሃ ማያሰጥም አሳን በሬ መጣ ዋጠው። በሻርክ ሆድ ውስጥ
አንጥፎ ይጸልይ ነበር ዮናስ። ትንቢተ ዮናስ ምዕራፍ 2 ነው። በጣም ይገርማችኋል። ጸሎቱ ራሱ ነው የሚገርመኝ። እግዚአብሔር ዮናስን የሚወጥ ታላቅ ዓሣ አሰናዳ። ምዕራፍ 2 ዮናስም 3 ቀንና 3 ሌሊት በዓሣ ውስጥ ነበረ። ዮናስም በዓሣ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። ከሲኦል ሆድ ውስጥ ሆኜ ጮኽኩ፣ ቃሌንም አደመጥክ። አያችሁ፣ እዛ ውስጥ ሆኖ የሚሰማው አምላክ እንዳለ ተረዳ፣ ተመለከተ። አሁን ደግሞ ከእግዚአብሔር ጋር ሲሆን የአውሬ ሆድ ጸሎት ቤት ነበር ለሱ። አልደነገጠም። እጅግ ይገርመኛል። በአውሬ ሆድ ውስጥ ተንበርኮ መጸለይ። ዛሬ በሰላም ቤታችን እንኳን ከመጸለይ ከብዶናል እኮ። እውነቴን ብላችሁ አልጋችን አጠገብ እንኳን መቆም ለጸሎት እንዴት ታግለን ነው የምንጾመው? ሰው አውሬ ውስጥ ሆኖ እንዴት አድርጎ ተንበርኮ ይጸልያል በእግዚአብሔር ፊት? ኦክሲጅን በሌለበት ክርፋት ውስጥ፣ የሚያስፈራ አሲድ ውስጥ እግዚአብሔር ጸሎት አቀረበ። ዮናስ ከእግዚአብሔር ጋር አሲድም ውሃ ነው፣ ጨለማም ብርሃን። የአውሬ ሆድም ጸሎት ቤት ነው ከእግዚአብሔር ጋር። ከእግዚአብሔር ጋር እንደመኖር አይነት የለም። ከሞት መውጣትም በእግዚአብሔር ነው ይላል ዳዊት። ሰው ያለ እግዚአብሔር ሜዳውም ሰላማዊ፣ መርከቡም ሰላም አይሆንም። ከእግዚአብሔር ጋር ግን ጨለማው ብርሃን፣ የሚያስፈራው ገደል መኖሪያ ነው። እልም ያለው በረሃ ድንኳን መትከያ ነው እግዚአብሔር ጋር። ጫካው የመዝሙር አደባባይ ነው ለዳዊት እግዚአብሔር ጋር። ከእግዚአብሔር ጋር ሌሊቱ ከሰማይ እስከ ምድር የተዘረጋ መሰላል መመልከቻ ነው። ከእግዚአብሔር ጋር ሌሊቱ ሲታገሉ ማደሪያ ነው። እስራኤል መሆኛ ነው፣ መባረኪያ ነው። እግዚአብሔር ልጆች ካለ እግዚአብሔር ከመኖር ከእግዚአብሔር ጋር መኖር ይሻላል። ትንሽ ያደክማል፣ ጊዜ ይፈልጋል። እንኳን እግዚአብሔር ሚስትህ እንኳን እናትህ እንኳን ከአንተ ጊዜ ትፈልጋለች። እንኳን እግዚአብሔር ባልሽ እንኳን ከአንቺ ጊዜ ይፈልጋል። ልጆችሽ፣ እናትሽ፣ አባትሽ ከአንቺ ጊዜ ይፈልጋል። ጊዜ መስጠት ያስፈልጋል። አቴንሽን ያስፈልጋል። እግዚአብሔር ትኩረት ያስፈልጋል። እግዚአብሔር ማንበብ፣ መዘመር፣ መጸለይ፣ ማሰላሰል፣ ማስተዋል፣ ቤተክርስቲያን መሄድ ያስፈልጋል። መቆረብ ያስፈልጋል። ከእግዚአብሔር ጋር ሲሆን ማዕበሉም ጸጥ ያለ፣ ውሃውም አስፓልት ነው። ከጌታችን ጋር ለስምዖን ጴጥሮስ ውሃው አስፓልት ሆኖ ተራምዷል እኮ። ጥቂት እርምጃ ተራምዷል። ሲፈራ ነው መስጠም የጀመረው። ከእግዚአብሔር ጋር መኖር ሁልጊዜ የተሻለ ነው። እግዚአብሔር ዮናስ ያለ እግዚአብሔር በመርከብ ውስጥ በማዕበል ተቀጣ። ከእግዚአብሔር ጋር ግን በአሳንበሪ ሆድ ውስጥ በሕይወት ተረፈ። የሚገድል መርዝን ብትጠጡ አትሞቱም ይላል እኮ ማርቆስ 16:6። በእሱ ያመነ እባቦችን ቢዛ አይነድፈውም ይላል። ከእግዚአብሔር ጋር ሕይወት እንደዚህ ነው። ረሃብ ቢመጣ አይረበውም። ይስሐቅ በረሃብ በድርቁ ዘመን 100 እጥፍ አጨደ ነው የሚለው መጽሐፍ ቅዱስ። በድርቁ ዘመን የቆፈረው ጉድጓድ 3 ጉድጓድ ውሃ አመነጨ። አቤኔዜር ብሎ ዘመረ ይስሐቅ። ከእግዚአብሔር ጋር ድርቅን በረከት፣ ጉለትም ሙላት ነው፣ ጨለማን ብርሃን። የሚያስፈራራን አውሬም ሆዱ ጸሎት ቤት ነው። የሰማነውን በልቦናችን ይጻፍ። ከዮናስ እነዚህን 2 ቁም ነገሮች እንማራለን። እግዚአብሔር ቸርነት፣ የእመቤታችን ረድኤት፣ በረከት፣ ጸሎት፣ የቅዱሳን መላእክት ጥበቃ በረከት ከሁላችን ጋር ይሁን። ትምህርቱ ላይ ኮሜንት ላይ ካላችሁ ስለምትወጡ እግዚአብሔር ባርካችሁ። ቀሲስ አሸናፊ ቀመማርያም ነኝ። ሰላም፣ እግዚአብሔር ባርካችሁ።